የኦርቶዶክሳውያን ሀብት ራስ ክርስቶስ ነው። አስገቡት ክርስቶስ ይግባ ይባ ንጉሠ ሰብአ የምስጋና ጌታ ግባ የኤማሁስ መንገደኞች አስገቡት። አይኗ ተከፍቶ የአትክልት ጠባቂ የመሰላት ራሱ መድኃኔዓለም ኢየሱስ ክርስቶስ መጀመሪያ ለማርያም መቅደላዊት ታየ። ክብር ምስጋና ይግባ። ውለታውን አሰበ። ተመልከቱ። ረቡኒ መምህሮ ያለችው ወዳጄ ጎልጎታ ስትመጣ ሔዋን ለክርስቶስ ካንተ ጋር ገብረ ማርያም ይልሃል። ወለተ ማርያም በጎቼ ያውቁኛል እኔም አውቃቸዋለሁ፣ እያንዳንዳቸው በስማቸው እጠራቸዋለሁ፣ በስማችን ይጠራናል። እዚህ ስንመጣ ክርስቶስ ጋር ፊት ለፊት እንገናኛለን። ስለዚህ ነው ክርስቲያኖች እንደ ኤማሁስ መንገደኞች እኛ ክርስቶስን ውለታውን አስበን ስለሱ እየተናገረ እንደዚሁ ደግሞ ሕይወታችንን ቤታችንን ከፍተን እንደ ኢያሱ እስራኤል መጨረሻ ምድረ ከነዓን ከገቡ በኋላ ሕዝቡን ሰብስቦ ኢያሱ እንዲህ አላቸው፣ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። እስቲ በሉ የምታመልኩትን ዛሬ ምረጡ። ከልብ የሰማ ሰው የእግዚአብሔር ቃል ወደ ውስጡ አስገብቶ የሚሰማ ሰው የእግዚአብሔር ቃል በማስተዋል የሚሰማ ሰው ካለ ልብ ያቀልጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ለቃል መውረድ ለሥጋ ማረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የሐዲስ ኪዳን ኪሩቤል ማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። የመጋቤ ሐዲስ የቅዱስ ገብርኤል ጸሎት፣ ልመና፣ ምልጃ ከሁላችን ጋር ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ሞትን ድል አድርጎ ተነሳ። ጥንት ጠላታችንን 5500 ዘመን በሰው ልጆች ላይ ሰልጥኖ የነበረውን ዲያብሎስን አሰረው። እስረኛ የነበረውን ስሙ ተለውጦ ባሪያ ይባል የነበረውን የሰውን ልጅ ነፃ አወጣው። ከዚህ ጊዜ ጀምሮ አምላክ በመስቀል ላይ ተሰቅሎ ስጋውን ከቆረሰበት ደሙን ካፈሰሰበት ጊዜ ጀምሮ አምላክ በመቃብር አድሮ በመቃብር ላሉት ሁሉ የምስራችን ከሰበከበት ጊዜ ጀምሮ የሞትን መውጊያ ሰብሮ መቃብርን ቀብሮ በኃይል በስልጣን ክርስቶስ ከሞት ከተነሳበት ጊዜ ጀምሮ ይሄን እውነት አምነው ለቀረቡ ሁሉ ደስታና ሰላም ሆነላቸው። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መሰረቷም ሕይወቷም ታሪኳም ማንነቷም ኢየሱስ ክርስቶስ ስለሆነ በነቢያት ጾም እንደዚሁም ደግሞ በአብይ ጾም እርሱ ክርስቶስን ስናስብ እንደቆየ ነው። አሁን አንዳንድ ሰዎች ዛሬ በቅዱስ ገብርኤል ስም ስንሰበሰብ እንዲሁ ክርስቶስን ረስተን እንዲሁ ክርስቶስን ትተን እንዲሁ ክርስቶስን ዘንግተን የሚመስላቸው ደካሞች አሉ። ምዕመናን ቅዱስ ገብርኤል ይሄን ብርሃናዊ መልአክ የምናስበው ኢየሱስ ክርስቶስ ፊት የሚቆም መልአክ ስለሆነ ነው። ኢየሱስ ክርስቶስ የሚለውን ስም ለኛ የነገረን መልአክ ነው ገብርኤል። ስሙ የተመሰገነ ይሁን። ኢየሱስ የሚለውን ስም ለዓለም የነገረ መልአክ ነው። ለዚህ ነው ቅዱስ ገብርኤልን ዛሬ የምናስበው። ተመልከቱ፣ የነቢያትን ጾም ስትጾሙ ስንጾም እንደምናስታውሰው ከህዳር 15
ጀምሮ ያለውን ጊዜ ቤተ ክርስቲያን አስተምሮ ብላ ስለ ክርስቶስ እያስተማረች የታኅሳስ የመጀመሪያው ሰንበት ስብከት ብላ ሙሴ በሕግ ነቢያት በትንቢት ስለሱ የተናገሩለትን የናዝሬቱን ኢየሱስን እንሰብካለን ብላ ስለ ክርስቶስ ስብከት ብላ ቀጥሎ ሁለተኛውን ሳምንት ብርሃን ብላ በጨለማ የሄደ ሕዝብ እውነተኛውን ብርሃን ክርስቶስን አየ። ያ ያለምለው ለነቢያትን ትንቢት እየተናገረች ከዛ ቀጥሎ የታኅሳስን ሶስተኛውን ሰንበት ኖላዊ እረኛ እንደሌላቸው ልጆች አልተዋችሁም ብሏልና መድኃኔዓለም እረኛችን እግዚአብሔር እኛን ፍለጋ ከሰማይ ይወርዳል ይሰበስበናል ብላ መጨረሻ ላይ ተወለደ ትላለች። አብይ ጾምንም ዘወረደ፣ ቅድስት፣ ምኵራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና እያንዳንዱ ሰንበት ክርስቶስ የተሰበከበት ነው። ተመልከቱ፣ ቅዱስ ያሬድ እያንዳንዱን ሳምንት ሲያስቀምጥ ስለ ክርስቶስ ዘወረደ፣ ከሰማይ ወረደ፣ በአጭር ቁመት በጠባብ ደረት ተወሰነ፣ ወደ ዓለም መጣ ክርስቶስ እስከ ሆሳዕና እያንዳንዱ ሰንበት ክርስቶስ ተሰብኮበት ታስታውሳላችሁ። ከሆሳዕና ማታ እስከ ዓርብ 11 ሰዓት ድረስ ሰሙነ ሕማማት ብሉይ ኪዳን ውስጥ ገብተን የመከራውን ዘመን አስበን ብሉይ ኪዳን ውስጥ ገብተን ዓመተ ዓለም፣ ዓመተ ፍዳ፣ ዓመተ ኩነኔን አስበን ዓርብ ዕለት ደግሞ ቀኑን ሙሉ ክርስቶስን በተግባር ጊዜ ሰለስቱ፣ ጊዜ ስድስቱ፣ ጊዜ ተሰዓቱ በ3 ሰዓት ተያዘ፣ በ6 ሰዓት ተሰቀለ፣ በ9 ሰዓት ስጋውን ከነፍሱ ላይ 11 ሰዓት መቃብር ገባ። ዓርብ 11 ሰዓት ከገነት የተባረረው አዳም ዓርብ 11 ሰዓት ወደ ገነት ገባ ብላ ቤተክርስቲያን ክርስቶስን ስትሰብክ ቆያለች። አሁን ይሄን ያነሳሁት ለምንድን ነው? ዘመነ ትንሣኤ ደግሞ ይሄ አሁን የምናነሳው ሰላምታ እንዲሁ ዝም ብሎ አይደለም። 50ውን ቀን እንደ አንድ ቀን ነው የኛ ቤተክርስቲያን የምታከብረው። ሰንበት ተማሪዎች አሁን የዘመሩት መዝሙር የትንሣኤ ቀን የተዘመረ መዝሙር ነው። ይሄ ዝማሬ 50ውን ቀን የሚቀጥል ዝማሬ ነው። ዓርብ፣ ሮብ ጾም የለም። አሁን የአብይ ጾምን ፋንታ ለማካካስ ምበላ እንዳይመስላችሁ። አንዳንድ ሰዎች ዓርብ፣ ሮብ ጾም የለም ሲባል ያኛውን 55 ቀን ስለ ጾም አሁን 50ውን ቀን እንብላ ብላ ቤተክርስቲያን ያወጀች ይመስላችሁ ሰዎች አሉ። እንደዛ ማካካሻ አይደለም ወዳጅ፣ እንደዛ አይደለም። በክርስቶስ ትንሣኤ ካገኘነው ጸጋ የሚበልጥ ጸጋ ዓለም ላይ የለም። ክርስቲያን በክርስቶስ ትንሣኤ ያገኘው ይበልጣል። ጾም የኛ ተግባር ነው፣ የኛ ስራ ነው። በጾም የሚገኝ በረከት አለ። ጾም ግን በትንሣኤ ያገኘነውን በረከት መተካት አይችልም። ለዚህ ነው የትንሣኤው ክብር ይበልጣል። በዚህ በአብይ ጾም የነበረውን በትንሣኤ ዘመን በቤተ ክርስቲያን ቀኖና ብዙ ነገሮች የትንሣኤውን ክብር ብቻ ከፍ አድርጎ የሚያሳዩ ይሆናል። ለዚህ ነው ሰላምታችንም ሁል ጊዜ የኛ አምላክ የኛ አባት መድኃኔዓለም ሰማይ ሳይቀድ ወርዶ በሕቱም ድንግልና ከድንግል ማርያም ተወልዶ ተመልከቱ፣ ወዶ ፈቅዶ ስለ ሰው ልጆች ፍቅር በመስቀል ተሰቅሎ ወዶ ፈቅዶ አባ ሕርያቆስ እንዳለው ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞት ድረስ አደረሰው። ኃያል ወልድን፣ ኃያል ነው ወልድ፣ ፍቅር ነው ከዙፋኑ የሳበው፣ ፍቅር ነው እስከ ሞት ያደረሰው፣ ወዶ ነው በፈቃዱ ሞተ። በራሱ ስልጣን መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል የሞትን መውጊያ ሰብሮ መቃብርን ቀብሮ ክርስቶስ ተነሳ። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትስ ወዴት ነው እንላለን። ይሄ የኛ ሰላምታ ነው። በባለ 50 የምንሰብከው ክርስቶስን ነው። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። አመስግኑት። ክርስቶስን የምትሰብክ ቤተ ክርስቲያን
ስለዚህ የቤተ ክርስቲያን ሕይወቷ ኢየሱስ ክርስቶስ ነው የምለው ለማስተማር ነው። ባለችን ጥቂት ጊዜ ከነጋራ የምንቆይበት እስካሁን ሰላምታው ይሄ የዘመነ ትንሣኤው ሰላምታ ትልቅ ስብከት ነው። እኛ አልለመድንም እንጂ እርስ በርስም ስንገናኝ ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በቃ ይሄንን ብንል በቃ እየሰበክ ነው። ጥቂት ደቂቃ የምንማማርበት ትምህርታችን ርዕስ ዓይናቸው ተከፈተ አወቁትም እርሱም ከእነርሱ ተሰወረ በሚል ኃይለ ቃል ጥቂት ደቂቃ እንማማራለን። የሉቃስ ወንጌል ምዕራፍ 24 ቁጥር 31 ዓይናቸው ተከፈተ። እስቲ ሁላችሁም ብሉ፣ ዓይናቸው ምን ሆነ? ተከፈተ። አወቁትም። እንግዲህ ሰሞኑን በተደጋጋሚ ልንማር ልንሰማ የምንችለው የትምህርት ክፍል ነው። የእኛ ቤተ ክርስቲያን በዘመነ ትንሣኤ አሁንም እያንዳንዱ ሰንበት የባለፈው የትላንት እሑድ ሳምንት ዳግም ትንሣኤ፣ ሚያዝያ 4 ትንሣኤ፣ ትላንት የተነበበው ወንጌል ይሄ የሉቃስ ወንጌል ምዕራፍ 24 የኤማሁስ መንገደኞች ሁለት ሰዎች ከኢየሩሳሌም ተነስተው ኤማሁስ ወደ ተባለች 60 ምዕራፍ የእኛ ቤተክርስቲያን አባቶች እስከ 12 ኪሎ ሜትር የሚደርስ መንገድ በእግራቸው ይሄዱ ነበረ። ሁለት ሐዋርያት፣ ሁለት የክርስቶስ ተከታዮች፣ ሁለት ደቀ መዛሙርት ሉቃስና ቀለዮጳ በመንገድ ወደ ኤማሁስ ሄዱ ነበረ። ጉዟቸው ደክመው አንድ ጉዳይ አንስተው ያወሩ ነበረ። ተመልከቱ፣ አጀንዳቸው አንድ ጉዳይ። በተለይ ወጣቶች፣ በተለይ ኦርቶዶክሳውያን ብዙ ቦታ ስንቀመጥ፣ ብዙ ቦታ ተወያይተን የሆነ ጉዳዮችን ስንሰራ ከነዚህ ሐዋርያት የምንማረው ትምህርት ስላለ ነው። በመጽሐፍ ቅዱስ ላይ ተጽፎ የምናገኘው በመንገድ ሲሄዱ ደክሟቸው እርስ በርሳቸው ይነጋገሩ ነበር። ጓደኛሞች ናቸው። የሚያወሩት ዓርብ ዕለት ስለሆነው፣ ስለተገረፈው፣ መከራ ስለደረሰበት፣ ስለ ኢየሱስ ክርስቶስ እየተነጋገሩ ሲሄዱ በድንገት ሶስተኛ ሰው በመሃላቸው ተገኘ። መንገድ ነው፣ የገጠር መንገድ ነው። ተጓዥ አለ። ሰው እያወራ ሲሄድ በጓደኝነትም ጠጋ ብሎ የሚያወራ ሰው ሊኖር ይችላል። ሶስተኛው ሰው በመሃላቸው ገብቶ ጥያቄ ጠየቃቸው። እንዲህ ደክሟችሁ ይህን ረጅም መንገድ ስትሄዱ ስለምን እያወራችሁ ነው ብሎ ጠየቃቸው። አንተ ለኢየሩሳሌም እንግዳ ነህ፣ አልሰማህምን? ሰሞኑን ስለሆነው ስለተደረገው ነገር ምንም አልሰማህም? ስለ ብርቱ ነቢይ ስለ ኢየሱስ ክርስቶስ ስለ እሱ አልሰማህም? አይሁድ በቅናት ተነስተው ገረፉት፣ ሰቀሉት፣ ገደሉት፣ ሞተ። አንዳንድ ሴቶች ደግሞ አስደነቁን። ጠዋት ወደ መቃብር ሄደው የለም በመቃብሩ ተነስቷል ብለው አስደነቁን። ያኔ እናንተ ብሎ ማስተማር ጀመረ። ሙሴ ስለሱ የተናገረው፣ ነቢያት ስለሱ የተነበዩትን እንዴት አታስተውሉ? አንድ በአንድ ሳይቀር ሁሉን እየተረጎመ ያስተምራቸው ነበረ። መጽሐፍ ቅዱስ ስታነቡት ያኔ ልባቸው ይቀልጥ ነበር። ተመልከቱ፣ የእግዚአብሔር ቃል ከልብ የሰማ ሰው፣ የእግዚአብሔር ቃል ወደ ውስጡ አስገብቶ የሚሰማ ሰው፣ የእግዚአብሔር ቃል በማስተዋል የሚሰማ ሰው ካለ ልብ ያቀልጣል። ለዚህ ነው ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ የእግዚአብሔር ቃል የሚሰራ ሕያው ነው
በኩል የተሳለም ሰይፍ ነው። አጥንትን፣ ቅልጥምን፣ ጅማትን ጭምር መሰንጠቅ ይችላል ይልና የሰውን የልቡን ሐሳብ ይመረምራል። አያችሁ፣ የእግዚአብሔር ቃል የሰውን ልጅ የልቡን ሐሳብ ኦርቶዶክሳውያን የእኛን ልብ የእግዚአብሔር ቃል መመርመር ካልቻለ በምንም ነገር አይመረመርም። ተመልከቱ፣ ይመረምራል። የሰውን የልቡን ሐሳብ ርቀን ከሆነ እንድንቀርብ ያደርጋል። ወርቀን ከሆነ እንድንነሳ ያደርጋል። አጥፍተን ከሆነ ወደ ንስሐ ይመራል። ሕያው ነው፣ ይሰራል። አያችሁ፣ ሕያው ነው። ከዛሳ የሚሰራ ነው። ምኑ? ቃሉ፣ የእግዚአብሔር ቃል ይሰራል ውስጥ ገብቶ። እነሱን ክርስቶስ ሲያስተምራቸው ልባቸው ይቀልጥ ነበረ። መድኃኔዓለም ነው ተናጋሪው፣ የራሱ የቃሉ ባለቤት ነው። መጨረሻ ላይ ኤማሁስ ደረሱ፣ ሰፈራቸው ደረሱ። ከዛ ቀኑ መሽቷል፣ ከኛ ጋር እደር፣ የሩቅ መንገደኛ አድርገውታል። አልፎ የሚሄድ መሰላቸው። ግባ ቤታችን፣ በራችን ክፍት ነው፣ ከኛ ጋር ሁን አሉት። ወደ ቤት ገባ ክርስቶስ። አስገቡት፣ ወደ ቤት ገባ። ማዕድ አቀረቡ። ማዕዱን ባርኮ ሰጣቸው። ያኔ ዓይናቸው ተከፈተ፣ እሱም ተሰወረ። ያኔ እስከዛ ድረስ አላወቁትም ነበር። እስከዛ ድረስ አልተረዱትም ነበር። ቃሉ ግን ልባቸውን ያቀልጥ ነበረ። በሙሴ ሕግ የተጻፈው ቃሉ፣ በነቢያት ትንቢት የነበረው ስለ እርሱ የተነገረው እርሱ እየተረጎመ ሲነግራቸው ልባቸው እየቀለጠ ይሰሙት ነበረ። ኋላ ግባ አሉት፣ ገባ። ባርኮ ሰጣቸው፣ ዓይናቸው ተከፈተ፣ አዩትም አወቁትም። በዚህ ትምህርት ውስጥ ሶስት ዋና ነገሮችን ብቻ ነው የምናየው። የመጀመሪያ እግዚአብሔር ከኛ ጋር እንዲሆን ዓይነ ልቡናችን በርቶ እግዚአብሔርን እንድናይ፣ ክርስቲያኖች እግዚአብሔርን እንድናይ ምን ማድረግ አለብን? እነዚህ ሶስት ነገሮች ይሄን የሚያሳዩ ናቸው። የመጀመሪያው ሁል ጊዜ የእግዚአብሔርን ሐሳብ በሕይወታችን ውስጥ ማስቀደም። የእግዚአብሔርን ሐሳብ ሰው ስለ ማህበራዊ ሕይወቱ ይወያያል፣ ግድ ነው። ማህበራዊ ሕይወት ሰው ዓለም ውስጥ ስላለው ጉዳይ ይነጋገራል፣ ግድ ነው። ሰው ቤት ውስጥ ስላለው ስለ ኑሮ ያወራል፣ ግድ ነው። ሰው ነው፣ ስጋ አለው። ግን የእግዚአብሔርን ሐሳብ አስቀድሞ ስለ እግዚአብሔር ስንልኛ ስለ ቤተ ክርስቲያን፣ ስለዚህች ኦርቶዶክሳዊት ቤተ ክርስቲያን፣ ስለ ዶግማው፣ ስለ ቀኖናዋ፣ ስለ ታሪኳ፣ ስለ ትውፊቷ፣ ስለ ማንነቷ አጠቃላይ የየዕለት አጀንዳችን ውስጥ ቤተ ክርስቲያን አንድ አካል መሆን አለበት። አንድ አካል ልክ እንደ እንጀራ እንደ ወጥ የቤተ ክርስቲያን የእግዚአብሔር የመንፈሳዊው ዓለም አንድ አጀንዳ፣ አንድ ሐሳብ። ስለ እግዚአብሔር ስናነሳ እግዚአብሔር ከኛ ጋር አለ። ምንም ጥያቄ የለም። ለዚህ ነው በወንጌል ሲያስተምር ክርስቶስ የማቴዎስ ወንጌል ምዕራፍ 18 ላይ 2 3 ሆናችሁ በስሜ በተሰባሰባችሁበት በዚያ በመሃላችሁ እገኛለሁ። 2 3 በምን በተሰባሰባችሁበት? እስቲ በስሜ በሉ። አቤት! በማን ስም? በእግዚአብሔር ስም። በቃ 2 3 ሁለት ናቸው። ሉቃስና ቀለዮጵያ ሶስተኛ ሆኖ መድኃኔዓለም መጣ። ስለምን ያወሩ ነበር? ስለ እንግሊዝ ፕሪሚየር ሊግ አይደለም። ስለ አርሰናል ዋንጫ መብላት አይደለም። ስለ ማንቸስተር መሸነፍ አይደለም። ስለዚህ ማውራት ካልበዛ ኃጢአት አይደለም። እኛ ስናበዛው ነው። እኛ እኮ እንደ ውዳሴ ማርያም ምን እንደው እኛ እንደ ውዳሴ ማርያም እራት አልበላም አርሰናል ከተሸነፈ አትብላ በልልጥ አጀንዳ አድርጎ የሚያነሳሳው ሐሳብ አድርጎ
ወጣቱን ዝም ብላችሁ ስሙት። ማታ አንድ እግር ኳስ ጨዋታ ካለ 3 ቀን ተንታኝ ሁሉ ከ3ኛ ክፍል ተማሪ ጀምሮ የተነተነው ጫማው ባይወጣ ኖሮ ቴስታ ዳኛው እንዲህ ባይሆን ኖሮ ቴስታ እንትን ቢሆን ኖሮ አይታችኋል። ወጣቶች እስቲ ዝም ብላችሁ ዛሬ ቀኑ ቅዱስ ገብርኤል ነው። እውነት ነው ውሸት ነው? እየሰማችሁ ቀኑ ምንድነው? አሁን የቅዱስ ገብርኤል ጽዋ የሚጠጡ ሰዎች ይኖራሉ አሉ የለም? ታዲያ የቅዱስ ገብርኤል ጽዋ የሚጠጡ ሰዎች በማን ስም ነው የሚሰባሰቡት? በእግዚአብሔር። አትሞኛት፣ በእግዚአብሔር። የቅዱስ ገብርኤልን ጽዋ ለመጠጣት ስንሰባሰብ በሰማይ የምትኖር ምናችን ብለን ጸሎት እንጀምራለን። ስሙን ነው የምንጠራው። በተክለ ሃይማኖት ስም ስትሰባሰብ የማንን ስም ነው የምንጠራው? እግዚአብሔር። በእመቤታችን ስም ስትሰባሰብ የማንን ስም ነው የምንጠራው? እግዚአብሔር። በቅዱሳኑ ስም ምን እንሰባሰብ? ዛሬ ገብርኤል ብርሃናዊ መልአክ፣ መጋቤ ሐዲስ፣ ታላቁ መልአክ፣ ከእሳት የሚያወጣ መልአክ፣ እሳት የሚያጠፋ መልአክ፣ ኃያል መልአክ እሱ ገብርኤል ብለን ስንሰባሰብ ጸሎታችን ኢየሱስ ክርስቶስን ጠርተን ነው ይጀምራል። ስለዚህ ነው አያችሁ አሁን የመሰብሰባችን ምክንያት ቅዱስ ገብርኤል በመሃላችን እግዚአብሔር አለ የለም? አቤት የታለ? አንዳንዱ ወደ ኋላ ዞር ይላል። ከጀርባችን ቁጭ ብሎ ይሆን አለ የለም? ዝም ብላችሁ ይሄ ሰማይ ይባላል። ሰማይ ማለት ስዕለ ማይ ማለት ነው፣ የውሃ ምስል። ከዛ ከጠፈሩ ከፍ ስትሉ የመላእክት ሀገር አለ፣ ኢዮር፣ ራማ፣ ኤረር። ከዛ ከፍ ስትሉ ኢየሩሳሌም ሰማይ፣ መንግስተ ሰማያት። ከዛ መንበረ መንግስት እስከ መንበረ ጸባዖት። ከዛ በላይ ከፍ ስትሉ እግዚአብሔር አለ። ማን አለ? እግዚአብሔር። የተቀመጣችሁት መሬት ላይ አፈር፣ ከአፈር በታች ምን አለ? ውሃ። ከውሃ በታች ምን አለ? እሳት። ከእሳት በታች ምን አለ? ነፋስ። ከነፋስ በታች ምን አለ? እግዚአብሔር። ለዚህ ነው ቅዱስ ዳዊት ወደ ሰማይ ቢወጣ አንተ በዛ ነህ፣ ወደ ጥልቁም ቢወርድ አንተ በዛ ነህ፣ ከአንተ ወዴት እሄዳለሁ? የት እንሂድ ከእግዚአብሔር? አይደለም እዚህ እግዚአብሔር የሌለበት እኮ የለም፣ የማይታሰብበት ዓለም እንጂ እግዚአብሔር የሌለበት የለም። ስለዚህ ሁለቱም ሶስትም ሆነ በቅዱሳኑ ስም ስትሰባሰብ እግዚአብሔር አለ። አይደለም በዚህ ትልቅ ጉባኤ ቅዱስ ዳዊት መዝሙር 126 ላይ ለጸሎት ወደ ቤተ መቅደስ መጣ ይላል። ልክ ለጸሎት ስመጣ መላእክት ረቡ አየ። አሁን ቅዱሳን መላእክት በእኛ መሃል አሉ የሉ? እግዚአብሔር ካለ መላእክት አሉ የሉ? ዳዊት ወደ ቤተ መቅደስ ስመጣ ቅዱሳን መላእክት ረቡ አየ። ያን ምን አለ? በመላእክት ፊት ይዘምራሉ አለ። ወዳጅ የተቀመጥነው ከመላእክት ጋር ነው። ዘማሪያን ሲዘምሩ ከመላእክት ጋር ነው። እኛ ምድር ስንል ከመላእክት ጋር ነው። ቅዱስ ዳዊት በመላእክት ፊት ይዘምራለሁ፣ ወደ ቅዱስ መቅደስም እሰግዳለሁ። አያችሁ አለ እግዚአብሔር። እኛ ለዚህ ነው አጀንዳችን መንፈሳዊ ዓለም ቢያንስ በቀን አንዴ ስለ አንድ የመንፈስ ቅዱስ ጉዳይ ማውራት አለብን። ሉቃስና ከሎባ ስለ ትንሣኤ። ለዚህ ነው ቅድም እኮ ስንገናኝ ሌላው በቀር የትንሣኤውን ሰላምታ ስናቀርብ ክርስቶስ ከኛ ጋር አለ። አልሰማህም? አንተ ሰሞኑን በኢየሩሳሌም ስለሆነው እንዴ አልሰማህም? አይሁድ ስለገረፉት ስለሰቀሉት ሞትን ድል አድርጎ ስለተነሳ ሴቶች አስገርመውና ተነስቷል ክርስቶስ ብለው መጥተው ነግረውና። ስለዚህ ክርስቲያኖች እግዚአብሔር በእኛ መሃል እንዲሆን ቢያንስ ሁል ጊዜ መንፈሳዊ ጉዳዮች ነው። እኛ እኮ የምንጨቃጨቅበት እኮ ብዙ ጉዳይ አለ እንዴ። ስለ ሃይማኖት አውራ፣ ስለ ክርስትና አውራ፣ ስለ ተዋህዶ አውራ፣ ስለ ቅዱሳን መላእክት ክብር አውራ፣ ስለ ድንግል ማርያም ምልጃ አውራ። እኛ አፋችንን ዘግተን ስለ ሌላ ጉዳይ ብቻ ለምን እናወራለን? ስለ ሃይማኖታችን፣ ስለ ቤተ ክርስቲያናችን፣ ስለ ቅዱሳኑ ክብር፣ ስለ መድኃኔዓለም ስላዳነን ሕይወት ስለሰጠን አምላክ ይኸው እንዲህ መምጣታችን፣ ነጠላ መልበሳችን እኮ እሱን ነው እያወራን። ነጠላ ማስቀደሳችን እሱን እያወራን። በሳምንት አንድ ቀን ቅዳሴ መምጣታችን እሱን እያወራን። ለዚህ ነው ስንመጣ አስተውለን መስማት መቻል አለብን። ለዚህ ነው ማስተዋል አንዱና ትልቁ ነው። ለዚህ ጉዳይ ማስተዋል ያስፈልጋል። ክርስቲያኖች የእግዚአብሔርን ቃል ስንሰማ አስተውለን እንስማ። አሁን ክረምት እየመጣ ነው። አባቶቻችን በክረምት ወቅት ክርስቶስ ያስተማረውን ትምህርት
ያስተምሩናል። ዘሩን ሊዘራ ወጣ ይልና የመጀመሪያው ዘር መንገድ ዳር ወደቀ። ያ መንገድ ዳር የወደቀውን ዘር ወፎች በሉት፣ ሰዎችን ረጋገጡት ይላል የሉቃስ ወንጌል ምዕራፍ 8 ላይ። እስቲ እቺን ቃል ከነጋባል ወፎች ምን አደረጉት? ሰዎችን ረጋገጡት። ምን ዳር ስለወደቀ? መንገድ ዳር። ሐዋርያት ጠጋ ብለው ምንድነው ጌታ ሆይ ስለዚህ ንገረን። እነዚህ ቃለ እግዚአብሔርን ይሰማሉ ግን አያስተውሉም። ወዲያው ሰምተው ሲወጡ ዲያብሎስ ይመጣና ከልባቸው ውስጥ ይወስዳል። ይሰማሉ፣ የመስማት ችግር የለባቸው። ወዲያው ሲወጡ ግን ዲያብሎስ መጥቶ ይወስድባቸዋል። ወዲያው ሲወጡ ዲያብሎስ ይወስድባቸዋል። ለምን? በማስተዋል ስለማይሰሙ። ኦርቶዶክሳውያን ሁል ጊዜ ስለ መላእክት እየተከራከረ ነው። በማስተዋል ከሰማን የቅዱስ ገብርኤልን ክብር ደጋግመን ከመመስከር ውጪ ጥያቄ ውስጥ አይገባበትም። በማስተዋል ከሰማን እኛ ገብርኤልን ይህን ብርሃናዊ መልአክ ለማክበር እኮ መጽሐፍ ቅዱስ ላይ የተጻፈው አንዱ ጥቅስ ብቻ በቂ ነው። እኔ በእግዚአብሔር ፊት የምቆመው ማንኛ አለ? በቃ በማስተዋል ከሰማው በቃ በማስተዋል ከሰማው ካልተናቀልከው በእግዚአብሔር ፊት እግዚአብሔር ባለበት ሁሉ ማን አለ? ቅዱስ ገብርኤል አለ። እግዚአብሔር ባለበት አለ ገብርኤል አለ። ነገረ ክርስቶስ በሚሰበክበት ቦታ ሁሉ ገብርኤል አለ። ኢየሱስ የሚል ስም ሲነሳ ገብርኤል አለ። ክብር ምስጋና ይግባው ቅዱስ ገብርኤል አለ። ስም በተነሳበት ቦታ ሁሉ ተመልከት። ይሄ ነው በማስተዋል። ስለዚህ ስለ ገብርኤል ስትናገር፣ ስለዚህ መልአክ ስትናገር፣ ዘማሪው ሲዘምር አብረህ ስትዘምር ተመልከት። ቅዳሴ ላይ ስትሰማው፣ ኪዳኑ ላይ ስትሰማው፣ ጸሎቱ ላይ ስትሰማው፣ ድርሳኑ ላይ ስትሰማው ስለ ገብርኤል አንተም ያንን ደጋግመህ ቢያንስ ጠዋት ተነስተህ በገብርኤል ቀን ዛሬ ሚያዝያ 19 የቅዱስ ገብርኤል ድርሳን ምን ይላል አንብበህ ትወጣለህ። ከዛ ለጓደኛ ታካፍለዋለህ። ገብርኤል እኮ ዛሬ ይሄን ያደረገበት ነው። ይሄን ስታወራ በመሐልህ እግዚአብሔር አለ ማለት ነው ስለ ገብርኤል። ለዚህ ነው በማስተዋል ሰማሉ። ወፎችን በሉት ነው። ሁለተኛው ወፎች በሉት መንገድ ላይ ወደቀው። ሁለተኛው ሰዎች ረገጡት። የክርስቲያን ልብ የክርስቶስ ነው። እስቲ በሉ የክርስቲያን ልብ የክርስቶስ ነው። ሌላው አይረግጠውም። የኛ ልብ እኮ ተረጋግጦ አልቋል። ክርስቲያኖች ምን ያረገጧል? ወደኛ ልብ ፍልስፍናው ረግጦታል፣ ሳይንሱ ረግጦታል፣ ፖለቲካው ረግጦታል፣ የእንግሊዝ ፕሪሚየር ሊግ ረግጦታል። አርሰናል ያረገጠው ልብ የለም። ማንቸስተር ያረገጠው ተረጋግጦ ፍሬ እንዳያፈራ ያደርጋል። እኔ አሁን ደጋግሜ እንዲህ ሳነሳ ትውልዱ የገባበት አራቋ ስለሆነ እኔ በቀደም ማን ከማን ተጫውቶ እንዳሸነፈ እግዚአብሔር ይወቀው። ወጣቱ በጠርሙስ ሲደባደብ ነው። ታዲያ ይሄ ልብ ተረጋግጦ አላለቀ? ተረጋግጦ አልቋል። የሆነ ቦታ ላይ ኳስ የተጫወቱ ሰዎች ብታደንቅም ባታደንቅም ደስ ብልህም ብከፋህ እግር ኳስ ነው ብለህ ቤት መግባት ሲገባ በጠርሙስ ተፈንክተህ ተፈነካክተህ ትልቅ መስከር አገቱ ላጥሮ በመስኩ ተደባድቦ የደበደበው ልኩን አሳየውት ነው። የተደበደበው ለክለብ ብዬ ነው። ይሄ ነው ወፎች በሉት፣ ሰዎችም ረጋገጡት። አይ እንዴት አድርጎ ሶስተኛ ክርስቶስ ባንተ ውስጥ አንተ በዚህ ጉዳይ የተደባደብክ? የሉቃስና የቀሌዮጳ መንገድ ክርስቲያኖች እርሱን እያነሳ ስለ ሃይማኖት እያነሳ መዝሙሩን እያደመጥክ ሆነ ክርስቶስ ከኛ ጋር ይገኛል። የመጀመሪያው ይሄ ነው፣ እግዚአብሔር በእኛ ውስጥ ሊሆን። ሁለተኛ ሕይወታችንን በሙሉ አሳልፈን ለክርስቶስ መስጠት። በግል ደግሞ ሕይወታችንን፣ ማንነታችንን፣ ትዳራችንን፣ ስልጣናችንን፣ ዕውቀታችንን፣ ሀብታችንን፣ ንብረታችንን፣ ልጆቻችንን፣ አጠቃላይ ማንነታችንን ይሄው እንካንተ ክርስቶስ ይሄው ግባ፣ ይሄው ቤት፣ ይሄው ትዳሬ፣ ይሄው ሕይወት፣ ይሄው ንግድ፣ ይሄው ዕውቀት፣ ይሄው ያለኝ ነገር ይሄው ክርስቶስ አሳልፎ መስጠት። አያችሁ ሁሉም ወደ እኔ
ግባ፣ ቀኑ መሽቷል፣ ከእኛ ጋር እደር። ምገረም ነው። ግባ። ክርስቶስን አይናችን ተከፍቶ ለማየት ከፈለግን እንክፈትለት። ይግባ። ሆሳዕና ቀን ቅዳሴ አስቀድሳችሁ የምታውቁ ወይም በደንብ አስተውላችሁ ያያችሁ ሰዎች ቅዳሴ በምስራቅ በር አይደለም የምትገባው፣ በሌላ በር ነው የምትገባው። ከቤተልሔም የሚመጡ አገልጋዮች ካህናት ቤተ መቅደስ ውስጥ ካሉት ካህናት ጋር መልስ ይመላለሳሉ። እነዚህ ከቤተልሔም የመጡት አገልጋይ ካህናት እንዲህ ይላሉ፣ መኳንንቶች ሆይ ደጆቻችሁን ክፈቱ ይላሉ። ከውጭ ቆሞ አሪው ሆሃተ መኳንንት፣ በውስጥ ያሉት ደግሞ መልስ እንደገና ይሰጣሉ። መኑ ውእቱ ዝንቱ፣ ይሄ በራችሁን ክፈቱ የሚለው ማን ነው ብሎ ይጠይቃል። ከዛ ከውጭ ያሉት ደግሞ ይመልሳሉ፣ ዝንቱ ውእቱ እግዚአብሔር አምላክ ኃያላን፣ ይሄ እግዚአብሔር የኃያላን አምላክ ነው ይላሉ። ከውጭ ቆሙት በራችሁን ክፈቱ እያለ ያለው ወደ ውስጥ መግባት የሚፈልገው እርሱ እግዚአብሔር የኃያላን አምላክ ነው። ከዛ ውስጥ ያሉት ምን ይላሉ? ይባ ንጉሠ ስብሐት፣ ይባ አምላከ ምሕረት፣ የምስጋና ጌታ ይግባ፣ የምሕረት ጌታ ናግባ። ያኔ ወደ ቤተ መቅደሱ ይገባል። አሁንም ይሄን ከኛ ጋር እደር፣ ግባ ወደ ቤታችን የማሁት አልፈን እንዳትሄድ፣ ይሄው ቤታችን ግባ በሉት። እናንተ ባለስልጣናት ግባ በሉት ክርስቶስ የሌለበት ስልጣን ዋጋ የለውማ። እናንተ ባለ ሀብቶች ግባ በሉት ክርስቶስ የሌለበት ሀብት ባዶ ነው። እናንተ ባለ ዲግሪ ባለ ማስተርስ የእውቀት ሰዎች ግባ በሉት ክርስቶስ የሌለበት እውቀት ባዶ ነው። እናንተ ባለ ሀብቶች ክርስቶስን ግባ በሉት፣ ክርስቶስ የሌለበት ሀብት ባዶ ነው። እናንተ ባለ ትዳሮች አስገቡት ክርስቶስን ወደ ቤታችሁ፣ ክርስቶስ የሌለበት ትዳር አይታችሁ እንዲህ ሁሌ የአዲስ አበባ ከተማ መስተዳድር በየጊዜው የሚያወጣው ሪፖርት ሰምታችሁ ከሆነ እኔ እዚህ በፊትም ተናግሬ ከሆነ አላውቅም። እዚህ ቴዎሎጂ ማስተርስ ስማር ጥናት ምን ላላጥና ብዬ ቁጭ ብዬ ሳስብ አንድ ቀን ዜና ሰማሁ። በ6 ወር 8000 ሰው ተፋታ ይላል አዲስ አበባ ውስጥ። በ6 ወር ስንት አልኳችሁ? 8000 ሰው። ንገር እጂ 8000 ሰው በ6 ወር ሳይጋባ 8000 ሰው እንዴት ይፋታል? ይሄ እኮ የሚፋታው ከምጋባው ይበልጣል። በጣም ያሳዝናል። በዛ ላይ ቁጭ ብዬ ጥናት ለማድረግ ሞከርኩ። ፓስቶራል ካውንስሊንግ ቤተክርስቲያን ይሄን እንዲህ አይነት ችግሮችን እንዴት መፍታት ትችላለች? ቤተክርስቲያን ዙሪያ ባሉ ሰዎች ላይ ማጠናት ያሳዝናል። እጅግ በጣም ብዙ ሰዎች ተፋተዋል። የብዙ ትዳር ያለ መሳለ የለም ሰው ተፋቷል። የለማ ክርስቶስ ትዳር ውስጥ መፋታቱ ብቻ እንዳይመስላችሁ የተፋቱበት ምክንያት ሰሰቡ ያስቃል እንዳለ ይሄ ትልቅ ተቋም ፈርሶ አይሳቅም። ባልና ሚስት የተጣሉበትን ምክንያት ሰሰቡ ያሳዝናል። ይሄ ሁሉ ድምር ውጤት የሚታወቁ እግዚአብሔር የለም ቤታችን ውስጥ አስገባነው ክርስቶስ በር ላይ ያስቀረነው ክርስቶስ። አንድ ጊዜ ያነበብኩት አንድ ናይጄሪያዊ ነጋዴ ወደ ፈረንጆቹ ሀገር ይሄዳል። ወደ ፈረንጆች ሀገር ነጮች ጋር ይሄድና ባለ ሀብት ነው፣ ኦርቶዶክስ ነው። እቃውን ጭኖ ምን ብሎ እሁድ ጠዋት ለማስቀደስ ሮጦ ቤተክርስቲያን ይመጣል። ቤተክርስቲያን ሲመጣ በሩ ላይ ዘበኛ አለ። ሮጦ ልገባ ስል ቆማል። ምን ነው? ላስቀድስ እኮ ነው። አዎ ቅዳሴ ገብቷል፣ ማስቀደስ ትችላለህ፣ ግን መግባት አትችልም። ለምን መግባት አትችልም? ኧረ አልገባኝም። ለምን አለ። እዚህ ቤተክርስቲያን ጥቁር አይገባም። ምን አይገባም? ጥቁር አይገባም። የት ከዛ መጨረሻ ላይ አዘነና በሩ ላይ ተኛ። ክርስቶስ ተገለጠለት። ምን ሆነ አዘንከው? አምላክ የምላደርግ የልቡ ተጨንቄ አስለማስቀደስ ሮጬ ስመጣ ተዘግቷል ተባልኩኝ። ደግሞ አትገባም አለኝ። ጥቁር አለኝ። አዘንኩ። እንኳንም አልገባህም አለ ክርስቶስ። እንኳን አንተ እኔም አልገባሁም አለ ክርስቶስ። የለም ክርስቶስ በቃ አንተ ፍቅር ከሌለ የለም ክርስቶስ። ወዳጅ አንተ በዘር በነገር በቋንቋ ከተለያየ የት ልታገኘው ክርስቶስ?
በቋንቋ ተለያይተው የሚደባደቡ ባልና ሚስቶች እኮ መጥተዋል። የት ግባ ክርስቶስ የት ግባ ወደ ሕይወት ውስጥ ግባ፣ ወደ እኛ ትዳር እናስገባው። ክርስቶስ ፍቅር ነው፣ በቤታችን ፍቅር ይግባ። ክርስቶስ ሰላም ነው፣ በቤታችን ሰላም ይግባ። ክርስቶስ እውነት ነው፣ በቤታችን እውነት ይግባ። ክርስቶስ የዘላለም ሕይወት ነው፣ የዘላለም ሕይወት ወደ ቤታችን ይግባ። ዘግተንበታል ክርስቶስ ላይ። የኤማሁስ መንገደኞች ግባ ቤታችን አሉት። ግባ ጌታ ሆይ። ኦርቶዶክሳውያን የእኛ ቤት ራስ ክርስቶስ ነው፣ አስገቡት። የኦርቶዶክሳውያን ቤት ራሱ ክርስቶስ ነው፣ ክርስቶስ ነው። የኦርቶዶክሳውያን ትዳር ራስ ክርስቶስ ነው። የኦርቶዶክሳውያን ስልጣን ራስ ክርስቶስ ነው። የኦርቶዶክሳውያን ሀብት ራስ ክርስቶስ ነው። አስገቡት፣ አስገቡት። ክርስቶስ ይግባ፣ ይግባ ንጉሠ ሰብአት፣ የምስጋና ጌታ ግባ አሉት። የኤማሁስ መንገደኞች አስገቡት፣ አስገቡት፣ ግባ አሉት። ታስታውሳላችሁ? ክርስቶስ በመንገድ ሲሄድ አንድ አጭር ሰው ዛፍ ላይ የሉቃስ ወንጌል ምዕራፍ 19 ላይ ዘኪዮስ ይባል ክርስቶስን ለማየት ቁመቱ ስላጠረ ዛፍ ላይ ወጣ ይላል። ዛፍ ላይ ለማየት እንደምንም ታግሎ ክርስቶስን ለማየት ስለፈለገ ክርስቶስ በዛ በኩል ሲያልፍ ከዛ ገበያ ሕዝብ ሁሉ ሾላ ዛፍ ላይ ወጣው ዘኪዮስ ይላል። ዘኪዮስ ውረድ፣ ዛሬ በአንተ ቤት እውላለሁ አለ። አያችሁ፣ ከፈለከው በቤት ውስጥ ውላ ክርስቶስ። አንተ ክርስቶስን ለማየት ከፈለክ አታጣው እና ውረድ፣ ዛሬ በአንተ ቤት እውላለሁ። በቤታችን ክርስቶስ ግባ። ሆነ በቃ ፈልጉት ክርስቶስ እና ግባ ወደ ቤት እና ግባ። የኤማሁስ መንገደኞች ያዩት ስላስገቡት ነው። ቤታቸውን አሳዩት፣ አቀረቡለት ማዕዱን። ሄው ለክርስቶስ ምን ማዕድ አለ ነው የምናቀርብ? ቤት ውስጥ በቦክስ ምደባደብ ባልና ሚስት ምን ያቀርባል ክርስቶስ? ምን ቤታችን ውስጥ ምን እናቀርባለን? ቅድም ያለው በእግር ኳስ ስንደባደብ ምናደር ምን ልናቀርብለት? ስዕል አድኖ ራሱ ቤታችን ውስጥ ምኖሩን እኮ እግዚአብሔር ያውቃል። የተለቀቀ የእንግሊዝ ፕሪሚየር ሊግ ኳስ ተጫዋቾች ፊት ለፊት ይወጣ ጆሮ እንደምንጸልም እኮ ግራ ገባን ነው። አቅርቡለታል። እስቲ ሞባይሎቻችሁን ክፈቱና አቅርቡለት። መዝሙሩ ነው ያለው፣ ዘፈን ማዕዱ እኮ እሱ ነው የምታቀርብለት። ምን አለ ቤት ውስጥ? መቼም የሰራነው እንጀራ ነው አይደለም ክርስቶስ ፈልገው አለን። ጸሎት ውዳሴ ማርያም ነው የምናቀርብለት። አያችሁ ሲገባ ሄው ማዕዳችን ምንድነው? ለክርስቶስ የምናቀርብ አስገብቶ ማዕዱ። ለዚህ ነው እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፅን ሰምቶ ብከፍትልኝ ወደ ውስጥ እገባለሁ፣ ከእርሱም ጋር እራት እበላለሁ። ምን እበላለሁ? ቁርስ አለ፣ ምሳ አለ፣ እራት እስከ መጨረሻው ከእሱ ጋር እኖራለሁ። እግዚአብሔር እስከ መጨረሻው ከእኛ ጋር ይሁን። በቃ እራት ግን ሲያንኳኳ ክፈቱለት። በደጅ ቆሜ አንኳኳለሁ። አይታችኋል? የሆነ ስዕል ክርስቶስ እንዲቆም የሚያንኳኳበት በሩ ቁልፍ አለ የለውም? ቁልፉ ከውስጥ ነው። ልባችን ስለሆነ ነው። ልባችን ካልከፈትክለት ያው ቁልፉ ከውስጥ ነው። ስትከፍትለት ይገባል፣ ያንኳኳል፣ አንተ ክፈትለት ከውስጥ። ሶስተኛውና የመጨረሻው ክርስቶስን ይሄ ፊታችን ላይ ያለው ነገር ተነስቶ እንድናየው ውለታውን ማሰብ ያስፈልጋል። ውለታን አለመርሳት። ለዚህ ጥሩ ምሳሌ የምትሆነን አንድ ሴት አለች መጽሐፍ ቅዱስ ላይ፣ ማርያም መቅደላዊት ትባላለች። ኢየሱስ ክርስቶስ 7 አጋንንት ያወጣላት ሴት ናት። እስቲ ሁላችሁ በአእምሯችሁ ወደ ሰሞነ ሕማማት ሄዱና ዓርብን ቀን አስታውሱ። ስግደቱ ያደክማል። በጣም ልቡ የተነካ ክርስቲያን እያለቀሰ ይጸልያል። ብዙ ሰው በልቡናው ሞሪያ ቀራንዮ ይሄዳል። ያ የመከራ ቀን ያስባል። ከዮሐንስ በስተቀር 12 ሐዋርያት ሸሽተዋል። ኢየሩሳሌም ቀኑ ጨልሟል። ብዙ ሰዎች የክርስቶስን መከራ ለማየት እንኳን ከብዷቸዋል። ያየነውን ነገር ማናምነዋል። የእግዚአብሔርስ ክብር ለማን ተገልጧል? ባየነው ጊዜ እንወደው ዘንድ ደምግባት የለውም። ነቢዩ ኢሳይያስ ቀድሞ የነገረን ስለ መተላለፋችን ደቀቀ፣ ስለ በደላችን ቆሰለ፣ በእርሱ ቁስል እኛ ተፈወስን። ተመልሰሉ። ይሄ ከባድ ቁስል ነው። ይሄን ያደረጉ ወታደሮች የሚጠብቁት መቃብር አለ፣ ጎልጎታ መቃብር፣ በወታደር የሚጠበቅ መቃብር።
በእስራኤል ወታደሮች ይጠበቅ በነበረው መቃብር አንዲት ሴት እኩለ ሌሊት ምሽቱ 6 ሰዓት ላይ ሽቱ ይዛ ሴትነቷን ረስታ የተደረገላትን ውለታ አስባ ወደ ጎልጎታ መቃብር ወጣለች። የሚገርም ነው። ሁሉም ቆሸሽቶ በሩን ዘግተዋል። የአንዲት ሴት ልብ ግን ይገርማል። ልቧ ፈንቅሎ ከልቧ ፈንቅሎ ወጣ። ኢየሱስ ክርስቶስ አምላኬ ነው፣ 7 አጋንንትን አርቆልኛል። ስንት አጋንንት? በነገራችን አጋንንት ማለት መንፈስ ነው። ማርያም መግደላዊት 7 መንፈስ ነው የነበረባት። አሁን አንዳንድ ሰዎች ሰይጣን ሲባል የሚጮኸው ብቻ ይመስላል። ሰይጣን የማይጮኸው ነው ከባድ። የማይጮኸው አይታችኋል። ባልና ሚስት ይሰጣሉ። ሰይጣንን ቀሰቀሰችብኝ ይላል፣ ይቀሰቀሳል። ከዛ አረቄ ቤት ይሄዳል ሰይጣኑን ለማጥፋት። ሰይጣን 7 አጋንንት። የመጀመሪያው መንፈሰ ትዕቢት የሚባል ነበር። አሁን ትዕቢት የሌለበት ሰው አብዛኛው ሰው እኮ ትዕቢት የለም። ሰይጣን የለብኝም እንዴት ትላለህ ታዲያ? ትዕቢተኛ ከሆንክ ትዕቢት። ማርያም መግደላዊት ሁሉንም ከበታች አድርጋ የምታይ የትዕቢት መንፈስ ነበረባት። ይህንን የትዕቢት መንፈስ አራቀላት። ሌላ ደግሞ መንፈስ ነበረባት፣ መንፈሰ ቅናት። የቅናት አባቶቻችን እንደው እንዴት አንድ ሰው ትዕቢተኛም ቅናተኛም እንዴት ይሆናል? ሰይጣን ክፉ ነው። ትዕቢተኛ አድርጎ ደግሞ ቅናት። አሁን ማይቀና ሰው አለ? በሚስቱ ምቀና ባል የለ፣ በባሏ የምትቀና ሚስት የለ፣ በስራ ጓደኛ የምቀና የለ፣ መርዝ በቅጦ የሚያጠጣ የለም። ቀንቶ ስንት ምቀና ሰው አለ መሰላችሁ? ቅናት። ማርያም መግደላዊትም የቅናት መንፈስ ነበረባት፣ አስወገደ። ቅናት ብቻ አይደለም፣ 3ኛ ደግሞ ሌላ መንፈስ ነበረባት፣ መንፈሰ ጽርፈት፣ የስድብ። ኃላፊውን አግዳሚውን ሁሉ ትሳደብ ነበር። ስድብ። አሁን የስድብ መንፈስ የለብንም። አሁን አጋንንት መንፈስ የለብኝም እንዳትል፣ ወዳጄ ጸበል ቦታ ሄደው ስላልጨዋ የለብኝም እንዳትል። የ60 ዓመትና ተራቆታን ቆማ ቲክቶክ ላይ ስትሳደብ ነው። ያ መንፈስ ነው፣ መንፈሰ ጽርፈት ማለት። ስድብ። አባቱን ምሳደብ ስድብ፣ ወንድሙን ምሳደብ ስድብ፣ ታናሹን ምሳደብ ስድብ፣ ትልቁን ምሳደብ። የኛ ዘመን ቄሱ አሁን እኮ የኛ ዘመን የሚገርመው ገብረ ሰላም ይጠሩና ካህናትን ትንሽ ምግብ አቀረው፣ ትንሽ መጠጥ አቀረው፣ ከዛ ደግሞ ይሄው ቢራ ያጣለው ነው ፖስት ያደርጋል። አሳፋሪ ትውልድ እኮ ቤቱ ጠርቶ አብልቶ አጠጥቶ እንደገና ሶሻል ሚዲያ ላይ ሰልሞን ለሰላም ይመስል። ይሄ እኮ መንፈሰ ጽርፈት ይባላል። ማርያም መግደላዊት ነበረባት የስድብ መንፈስ። ይሄን ያራቀላት። የስድብ ብቻ አይደለም፣ መንፈሰ ትውዝፍት ይባላል። ይሄ ምንዝር፣ ዝም ብሎ ጌጥ፣ ከአቅም በላይ የሆነ መኳኳ፣ ከአቅም በላይ የሆነ የኮስሞቲክስ። እንግዲህ ዝናብ ሲመጣም ሸሸዋሉ አንዳንድ ሴቶች። ድንገት ከነካቸው እሷ ናት አብሯት የሚሄደው ሰው ሁሉ ቅድሟ ሴትዮ የት ነበረች ሊል ይችላል። ዝናብ አጥፍቶ ሁሉንም ነገር እንዲሁ ከአቅም በላይ እንቀባባል። ይሄን እኮ መንፈስ ነው። ይሄን መንፈስ ነው። ይሄንንም ነው ያራቀላት። መንፈሰ ሐሜት ነበረባት ማርያም መግደላዊት። ሐሜት በቃ ሁሉንም ሰው ማማት። እንዲህ አይነት መንፈስ ያለብን ሰዎች የለንም። መንፈስ አቤት እሷ ሰምታል ስለሱ እንዲህ እንዲሆነ ሰምታል። አንድ መጽሐፍ ጽፍበትን አንድ ወር ሙሉ ሐሜት ይሰራበታል። ሐሜት መንፈስ ሐሜት ብቻ አይደለም፣ መንፈሰ ዝሙት ነበረባት። የዝሙት መንፈስ ይሄን ያራቀላት። ተመልከቱ፣ እነዚህ ሁሉ 7 አጋንንት ሲያርቅላት፣ አሁን ዛሬ በ3ኛው ቀን ሰለስት እንደምንለው አምላኳን እኩለ ሌሊት እንጂ ሽቶ ቀባዋለሁ ብላ ይሄ ሁሉ መንፈስ ያራቀልኝ አምላክ ብላ ወደ ጎልጎታ መቃብር ወጣ መጣች። እናንተ ኦርቶዶክሳውያን እግዚአብሔር ስላደረገልን ነገር ምን ትዝ ብሎ ያውቃል? ነገረ ስቅለቱ ምን ትዝ ብሎ ያውቃል? እድሜ ስለሰጠን ምን ትዝ ብሎ ያውቃል? አያችሁ፣ እግዚአብሔርን ለማየት ውለታውን አስቦ መምጣት። እኛ እኮ ለማስቀደስ ሌላውን ተው፣ ቅዳሴ ለመምጣት አስበን በቃችን ሰንበት የፈለገ ይሁን በሳምንት አንድ ቀን እሁድ አስቀድሳለሁ ብለህ ቆርጠህ አስበህ ታውቃለህ? ጎልጎታ እኮ ሄደ። ጎልጎታ እኮ ቤተክርስቲያን ናት። ይሄ የሚጠብቅ ወታደር የለም። የእስራኤል ወታደር ገብታ አታስቀድስም የሚል የለም። አሁን ያለ ያንተ ድክመት ነው፣ ስንፍና ነው። በርትተህ ከመጣ ቆመህ ማስቀደስ ትችላለህ።
ውለታውን ማሰብ ግን ያስፈልጋል። አምላኬ ለኔ ተገረፈ፣ አምላኬ ስለኔ ሞተ፣ አምላኬ ስለኔ መከራ ተቀበለ። ስለዚህ እኔ እግዚአብሔርን ፍለጋ መሄድ አለብኝ። ሮጣ ስትመጣ መቃብሩን ድንጋይ ተንከባለዋል። የለም አንድ ሰው ቆሞ አየችው። የአትክልት ጠባቂ መሰላት። ጌታዬ አንተ ወስደኸው ከሆነ እባክህን ንገረኝ አለችው። ከዛ ኢየሱስ ክርስቶስ ማርያም ብሎ ጠራት። ስሙ የተመሰገነ ይሁን። ተመልከቱ፣ ማርያም ይሄው አይኗ ተከፈተ። አሁን ውለታውን አስባ ቀራንዮ የነበረውን መከራ ያየችና ውለታውን አስባ ጎልጎታ ስትመጣ አይኗ ተከፍቶ የአትክልት ጠባቂ የመሰላት ራሱ መድኃኔዓለም ኢየሱስ ክርስቶስ መጀመሪያ ለማርያም መቅደላዊት ታየ። ክብር ምስጋና ይግባው። ውለታውን አስባ ተመልከቱ። ረቡኒ መምህሮ ያለችው ወዳጄ ጎልጎታ ስትመጣ ይኸው አለ ክርስቶስ ካንተ ጋር ገብረ ማርያም ይላል። ወለተ ማርያም በጎቼ ያውቁኛል፣ እኔም አውቃቸዋለሁ። እያንዳንዳቸው በስማቸው እጠራቸዋለሁ፣ በስማችን ይጠራናል። እዚህ ስንመጣ ክርስቶስ ጋር ፊት ለፊት እንገናኛለን። ስለዚህ ነው ክርስቲያኖች እንደ ኤማሁስ መንገደኞች እኛ ክርስቶስን ውለታውን አስበን ስለሱ እየተናገረን እንደዚሁ ደግሞ ሕይወታችንን ቤታችንን ከፍተን እንደ ኢያሱ እስራኤል መጨረሻ ምድረ ከነዓን ከገቡ በኋላ ሕዝቡን ሰብስቦ ኢያሱ እንዲህ አላቸው፣ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። እስቲ በሉ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ማንን እናመልካለን? ቤቴ፣ ሕይወቴ፣ ትዳሬ፣ ልጆቼ ማንነት ሁሉ ከእግዚአብሔር ጋር ነው። ክርስቶስን አይተን ሁሉ ጊዜ ከሱ ጋር እንድንኖር አምላካችን እግዚአብሔር ይርዳል። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየ። ወስብሐት ለእግዚአብሔር።